ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በእውነት ዛሬ የተሰማኝ ስሜት እጅግ ድንቅ ነው። እንግዲህ እንደምትመለከቱት በዚህ በወራቤ አካባቢ ቂልጦ ማርያም ድረስ መጥቼ በእውነት ዛሬ ያየሁት ድንቅ ነገር ነው። መብርሃን በእውነት ታሪክን ያሳየችኝ እዚህ ቦታ ላይ እንግዲህ መጥቼ ከወንድሞቼ ጋር ከነበርኩበት ሁኔታዎች አኳያ ጎዳና ላይ ሆኜ ከዛ ተነስቼ አምታይ እዚህ ቂልጦ ማርያም ላይ ይህ የሚታየውን ሁሉ ነገር ወንድሞቼ በሚደንቅ ሁኔታ ደስ በሚል ሁኔታ እዚህ ቦታ ላይ መምጣት ደስተኛ ነኝ። በጣም ተደስቻለሁ። መብርሃን እንግዲህ ለመጡ ወንድሞቼ እህቶቼ በአጠቃላይ ሰላሙን ታብዛላቸው። አገራችን ኢትዮጵያ ሰላም ታደርግ። በእውነት ታምር ነው የሚታየው እዚህ ቦታ ላይ ያለው ነገር ከወንድሞችና ከአባቶች ሲሰማ ደግሞ እዚህ ቦታ ላይ እንደው በእውነት በጣም የገዳማ ሁኔታ ሲሰማ ያሳዝናል፣ ያስለቅሳልም፣ እጅግ ያስለቅሳል። በእውነት እኔ ዛሬ በጣም ደስተኛ ነኝ። በእውነት በጣም ዳግም ዛሬ የተወለድኩበት ቀን ነው። መብርሃን እንግዲህ ትክበርበት፣ አገራችን ሰላም ያድርግ። Yeah.
ለኔ ያደረገችልኝ የማማረ ጉዳይ እንደው እንደተራ ነገር የሚነሳ ጉዳይ አይደለም። በጣም ለሌሎች ሰዎች ትምህርት የሚሆን የሰው ልጅ ልብሱ ቢቆሽሽ ቢያረጅም ቢወድቅም ቢለምንም እምነት ግን እንደዋዛ የሚለቅ ነገር አለ። ጎበዝ አንድ ነገር ማስተዋል ያለብን ነገር መቼም የሚቻለው የምናቃስ ጉዳይ ነች። ቁስ የበዛባት ቁስ ነው። አላቅም አንዳንድ ጊዜ አንዳንዴ እኔ ሀብታም ነኝ። በእርግጥ እኮ አሁን ምንም ለነስ ምናምን ሀብታም ነኝ፣ በጣም ሀብታም ነኝ። ምንድነው በጣም ሀብታም ነኝ፣ በጣም ከምነግር በላይ ሀብታም ነኝ። ደስተኛ ነኝ በጣም እግዚአብሔር። እስኪ ይሄን ህንጻ እስኪ ማን የሰራው አለው አይደል እንዴ? ንድፍ አውጪ አለው አይደል? እስኪ ፎቆቹን ያቸው መሀንዲስ ይባላል አይደል? እስኪ ደግሞ እኛ ነን እስኪ ውጣ ብሎ መንፈሳዊ ጉዳይ ደግሞ እስኪ አንዳንድ ጊዜ እኮ አንዳንድ ሰዎች በድፍረት እኮ እመብርሃን የአማላጅነቷን ጉዳይ ብቻ ሳይሆን እኮ እንደው ፈጣሪ የሚልም እኮ የሚናገሩ ሰዎች እኮ አሉ። ታዲያ እንዴት ማን እንደዚህ ያስተካክሉ ፈጠራቸው? ዝም ብሎ ነው ይፎቅ ዝም ብሎ የቆመው? ለዚህ ፎቅ ንትባጩ እንዳለ ሁሉ እኛን የፈጠረ አምላክ አስበው። በጣም እኛ ውብ እኮ ነን። በጣም እውነቴን እኮ ነው የምነግርህ። ስለዚህ እኔ በቃ ስለ እመብርሃን አማላጅነትም ስለ መላእክቶችም ጠባቂነት ስለ ጻድቃን ሰማዕታት ስለ ቅድስት አርሴማ ስለ ቅዱስ ጊዮርጊስ ስለ ሁሉ እግዚአብሔር አምላክ በተለይ መላእክቶች ሁሉ እግዚአብሔር አምላክ ቀን በቀን ሰዓት በሰዓት ደቂቃ በደቂቃ ለሰዎች ሁሉ ከዚህ ዓለም ክፉ ገዢ ከመጥፎ እንዲህ በቃ እሱ ሊያጠፋው ወደ ጉድጓዱ ሲወረውረን አይ ያለ ያቆየኝ ሰው ነኝ። ስለነሱ መሰክራለሁ። እነሱም ያማልዱኛል። ቅዱስ ሚካኤል ያማልደኛል፣ ቅዱስ ገብርኤል ያማልደኛል፣ ሩፋኤል፣ ቅዱስ ራጉኤል ሁሉ መላእክቶች ያማልዱኛል። እንኳን ለዚያ በቃሽ እናቴ እኔም ቤት እንኳን ለዚያ በቃሽ ከነበርኩበት ብዙ ጉስቁልና ከዛ ሁሉ አውጥተሽ እናቴ እመቤቴ እንኳን ለዚያ በቃሽ እናቴ ሆይ እናቴ ሆይ ስለ እውነት ይህን የመሰለ ድንቅ ቦታ እንዳያረክሽኝ እናቴ ሆይ ክብር ምስጋና ላንቺ ይሁን። ቤት መኖር ይሻለኛል ቤት መኖር። እናቴ እመቤቴ ሁሉን ሰምተሽኛል። ቀሪውን ዘመኔ እማዬ ሆይ በደጅሽ ዕለት ዕለት እንድመላለስ እንድበረታ ቅዱስ ፍቃድሽ ካለብኝ ነው ሁሉ ከላይ ላይ ጠፍቶ እናቴ እመቤቴ ከላይ ላይ በደሌን ጥፋቴን ነውሬን ሁሉ ኃጢአቴን ሁሉ ግፍ አድርገሽ እናቴ ሆይ ሰላማዊ ሕይወት ለሰው ምበጅ መልካም ሰው እንደሆን ቅዱስ ፍቃድሽ ይሁን እናቴ። የዛሬ ዓመት ደግሞ ስመጣ ደስ ብሎኝ ላይ ያለው ነገር ሁሉ ተገፎ ወደ ደጅሽ እንድመጣ እናቴ ሆይ እመቤቴ ሆይ ጠብቅኝ እናቴ። አደራሽ እናቴ አደራሽ እናቴ። እኔ አላይም ካንተ ሌላ ዞሬ ብዬ ወደ ኋላ ኪዳን ገባው
ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር እኔ አላይም ካንተ ሌላ ዞር ብዬ ወደ ኋላ ኪዳን ገባው ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር። ማራኪ ነው እውነተኛ የማደክም የማተኛ እንዴት ብለህ ወደድከኝ አሸነፍከኝ ደነከኝ እኔ አላይም ከአንተ ሌላ ዞር ብዬ ወደ ኋላ ኪዳን ገባው ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር። መብራን እባክሽ ደግሞ ከማረማኝ አንዴ ዝዋይ አንዴ ቃሊቲ አንዴ ሊንጦ በዛ እባክሽ ስላት አባ ሳሙኤል ሳይደርስ በፊት ነው ንቅል አድርጋ ወጥታ ናይውል ብለው ይበረበረች። አሁን ደግሞ እዛ ይሰቃዩ ልጆች አሉ። ስማቸው ይተሳፈ ከባድ እንዳለባቸው እጇ መታሰብ ሁሌ ለምኗታል። የመብርሃን ቀን የለቷ ቀን ሲኖር የሚያደርጉት ነው በጣም ነው የሚያሳዝን። ከቤተሰቦቻቸው ሳይቀር ዛሬ ለተቀኗ ነው። በተለይ አንድ ወንድም አለኝ ኢያሱ ዳንኤል ይባላል እና ጋሻው ዳምጥ ይባላል። ብዙ ወንድሞች ስማቸውን ባጥቀስ ይመርጣሉ። ሆን ብለው ከእናቱ ዛሬ እኮ ማርያም ነች ማይ ስመጪ ብዙ ጓደኞች ስላሉ ቆሎንም ምንም ጨምረሽ አምጪና ዛሬ ለተቀኗ ከጓደኞች ጋር ሳልፋለሁ ብሎ ሲጨነቁ ስታይ እስር ቤት ውስጥ እኮ ነው የምነግርህ። እንደው መንግስት አይዟቸው እነኛን ሰዎች ምሕረት ቢያደርግላቸው ብዙ ተጎድተዋል። እስር ቤት ውስጥ ነው መብራን አለ በቃ ለሀገራችን መልካም የሚያስቡ ጥሩ ነገር የሚሰሩ በአማላጅነቱ አምኖ ተንበርክከው ያን የጠፋው ጥፋት ስህተት ነው ይቅር ይበለን እያሉ መብራን ምስል በየእስር ቤት ውስጥ በየአማኙ ላይ እንዲግልጽ ብታደርጉ ብትልብሱን ማታ መጽናኛው እሱ ነው። በቃ ያው ታውቃለህ ቆጠራ የሚባል ነገር አለ ያሳለፍነው ነው ረጅም ዓመት። ከዛ እንደገባ በቃ እዛ ውስጥ ሆኖ እሷን እያየ እባክሽን አውጪኝ ይህን አወጣች እነሱንም ታውጣቸው። በመላለም ላይ ታሰሩ የእስረኛ ተስፋው እሷ ናት። በጣም በተለይ ደግሞ እስር ቤት ሲገባ የእሷን ዝክር መዘከር የሚገርም ነው። በጣም ጉልበተኛ ነው የተባለ ወጣት በፍቅር አንበርክካው እሷ ማርካው እሷን ነው የሚጠባበቀው። ሌላ ተስፋ የለም። ብዙዎች እኛ ጥቅስ አይደለም የምንፈልገው ህይወት ነው የተኖረልን። ስለ ድንግል ማርያም ስናነሳ እንባችን የምስጋና ነው የምን አይደለም። ከገባንበት ፈተና እየወጣን እያየን ጥቅስ አንፈልግም። ለዚህ ስለማማለዷ አማልዳናለች፣ አይተናል። በቃን። ድንጋይ ነበር የኔ ደሞዝ በዚህ ዓለም ስቅበዘበት ነፃ ወጣሁ ባንተ ፊት እልሃለሁ መድኃኒት እኔ አላይም ካንተ ሌላ ዞር ብዬ ወደ ኋላ ኪዳን ገባው ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር። ይህንን በእውነት ትልቅ የቤተ ክርስቲያን ተሻጋሪ ቅርስ ነው። ታምረ ማርያም ብራና ነው። ይሄ ብራናው የምታዩት ወረቀት አይደለም። 350 ፍየል ቆዳ የያዘ ነው። ነጋሽ ሚዲያ አረ ከፍ አድርጋችሁ አመስግኑ። አረ አመስግኑ። አረ አመስግኑ። 350 ፍየል ማለት መቼም በዚህ ዋጋ ታውቃላችሁ። ይሄ ብራና ለኖ ቅርስ ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትታወቀው በእንዲህ አይነት ተሻጋሪ የሆኑ ቅርሶች ናቸው። ከነዚህ ቅርሶች አንዱ ቀለም በጥብጣ ብራና ድጣ የሚባለው ይሄው ነው። ይሄ ቅርስ ለትውልድ የሚሻገር ነው። ለቤተ ክርስቲያን ለገዳሟ ትልቅ ክብር ነው። ታምረ ማርያም ነው። ሚዲያ የነጋሽ ሚዲያውን ያስፋልን። እልል በሉ እልል በሉ። ሚዲያውን ያስፋልን። እግዚአብሔር ያክብርልን። በስነ ስርዓት ተመዝግበው ሊቀመጥ ስለሚገባ እንደ ሀገረ ስብከት በቀኝ አይን ነው የምናየው። በነገራችን ላይ ይሄ ብራና በገንዘብ ቢተመን ከ800 ሺህ ብር በላይ ይፈጃል። ስለዚህ በደንብ አመስግኑልን ነጋሽ ሚዲያን። በእውነት እንዲህ ባለ ቦታ ላይ እንድመጣ ትልቁን አስተዋጽኦ ላደረገው ለነጋሽ ሚዲያ ትልቅ ምስጋና ማቅረብ ፈልጋለሁ። ስለ እውነት ነው የምለው። እንግዲህ እኔ መናፍቃኖች ሞጆ ከተማ ላይ ቀርጸውኝ በሚዲያ ካስተላለፉ በኋላ እኔ መሆን የለበትም በራሴ በኦርቶዶክስ ተዋሕዶ ሚዲያ ነው መቅረብ ያለኝ ብዬ ወንድም ነጋሽ ሚዲያን አግኝቼ በሱ ሚዲያ ቀረብኩኝ። በኋላ እሱ ደግሞ ቃል በገባልኝ መሰረት በተለያዩ ገዳማትና አድባራት ሄደህ ማየት አለ መጎብኘት አለ ብሎ ባለው መሰረት ይኸው እንግዲህ ወራይ ክልል ውስጥ የምትገኘዋል ሎዛ ቅሊንጦ ማርያም ድረስ መጥቼ እንድሳለም አድርጎኛል። በእውነት በዓመት አንድ የምትከበር ልዩ ተአምር ያላት በእውነት ለሁሉም መድኃኒት የሆነች ስለ ሰሚዋ እናቴ መብርሃን ደጇን ለመርገጥ በቅቻለሁ። በእውነት ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች በሙሉ ነጋሽ ሚዲያን አመስግኑልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ከፍ ብሎ ከፍ እንዲል ትልቅ አስተዋጽኦ እያበረከተ ያለ የህይወት መስዋዕት ሁሉ ዋጋ እስከ መክፈል ድረስ እየደረሰ ያለ ትልቅ ወንድማችን ነውና መብርሃን አሁን እቅፍ ድግፍ አድርጋ ከጎኑ ትሁን እላለሁ። በተጨማሪ ከኔ ጋር ጎን የሆናችሁ በውጭም በሀገር ውስጥ ያላችሁ ብዙ ወንድሞች አይዞህ በርታ ያላችሁ ስለሆነስ ነው የምለው መብርሃን እቅፍ ድግፍ አድርጋ ታቆያችሁ እላለሁ። ቂልጦ ማርያም የድል ከተማችን መማፀኛችን የድል ከተማችን መከራን ፈተና ሁሉን ማለፊያችን ፈተናን መከራ ሁሉን ማለፊያችን ቂልጦ ማርያም የድል ከተማችን መማፀኝ ይሰማ ቂልጦ ማርያም የድል ከተማችን መማፀኛችን ቂልጦ ማርያም የነገርኩሽን አደራሽን አረ ይሰማ ቂልጦ ማርያም የነገርኩሽን አደራሽን የነገርኩሽን ሙሉ ያዋየውሽን ሚስጥሬን በሙሉ የነገርኩሽን ደጅሽ ላይ ወድቄ ያዋየውሽን ቂልጦ ማርያም የነገርኩሽን አደራሽን ቂልጦ ማርያም የአገሬን ቋጠሮ ፍቺው ዘንድሮ የአገሬን ቋጠሮ ፍቺው ዘንድሮ ቂልጦ ማርያም የአገሬን ቋጠሮ ፍቺው ዘንድሮ የአገሬን ቋጠሮ እናቴ እመቤቴ የምለምንሽ የቂልጦ ማርያም የምለምንሽ አስራት አገርሽ ኢትዮጵያን አትርሽ ማርያም አበባዬ ድንግል አበባዬ ማርያም አበባዬ ድንግል አበባዬ እመቤቴ ማርያም የጌታዬ ናት ማይደረ መለኮት የሰማይ ንግሥት እለምንሻለሁ ምሕረት ይቅርታ እንድታማልጄ ለምንሽ ከጌታ ድንግል
የማርያም ውበቷ ይፈሳል ካንገቷ ዕንቁ ነው ደረቷ ባህር ነው ስፋቷ የቂርጦ ወራቴ ይፈሳል ውበቷ ሕይወት ነው ውበቷ ማርያም አበባዬ ድንግል አበባዬ ቂርጦ አበባዬ ቂርጦ ማርያም አበባዬ የዶኪማስ ቤት ደስታ የሞላሽ ውሃውን ወደ ወይን ማልደሽ የለወጥሽ የቂርጧ ማርያም ህብራ ጽላቴ አትለይን ከኛ በቀን በሌሊት ድንግል ውቄቴ ሕይወቷ ይፈሳል ካንገቷ ዕንቁ ነው ደረቷ ባህር ነው ስፋቷ የቂርጧ እናቴ ውበት ነው ሕይወቷ ፍቅር ነው ውበቷ ጸበልሽ መሐሬ ቂርጦ የማርያም ስለትን ሰሜ ማይደረስ ሰላም ልዩ ነሽ እናቴ ታምረሽ ብዙ ፈጥነሽ ትደርሻለሽ ደጅሽ ለተከዞ ድንግል ቅድስት የማርያም ውበቷ ይፈሳል ካንገቷ ዕንቁ ነው ደረቷ የቂርጧ እናቴ ውበቷ ፍቅር ነው ደረቷ ሕይወት ነው ውበቷ የዳነ ሄደ የዳነ የዳነ ሄደ የዳነ 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 ሄደ የዳነ ሄደ የዳነ የዳነ ሄደ የዳነ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን
መድኃኔ ዓለምን ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ።